አማኖቹን ጨምሮ ሌሎቻችሁም ቢሆን እንጦንስ
ሕርያቆስ ባርከ ነአባ መፍቀሬ ሊቃውንት አባ ሕርያቆስ ፕሮግራሙን የሚመሩልን ክቡር አባታችን መልአከ ገነት መምህር ገብረ ጻድቅ የዚህ ታላቅና ጥንታዊ ገናና ደብር ዋና አስተዳዳሪ ይሆናሉ። አባታችን ቀሪውን ፕሮግራም ይመሩልናል። ወደ ክቡር አባታችን ወስዳቸው ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን አባ ገብረ እግዚአብሔር የአራዳና የጉለሌ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ እንዲሁም በዚህ ቅዱስ ስፍራ የተገኛችሁ በሙሉ የአዲስ አበባ ሀገረ ስብከትና እንዲሁም የአራዳና ጉለሌ ክፍላተ ከተማ እንዲሁም የጠቅላይ ቤተ ክህነትና ሊቃውንተ ቤተ ክርስቲያን ምዕመናትና ምዕመናን በሙሉ ለዚህ ዕለት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አባቶቻችን ከዛሬ 130 ዓመት በፊት ይህ ቤተ ክርስቲያን ታንጾ ተሰርቶ መስቀሉ በክብር ከነበረበት ስፍራ ዛሬ ይሄ ትውልድ እድለኛ ሆኖ ይህንን ቤተ ክርስቲያን ለማደስ ይህ ቤተ ክርስቲያን ሲሰራ የነበሩት አባቶቻችን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት አባ ገብረ መድኅን የታላቁ ሀገረ ስብከት ስራ አስኪያጅ፣ መልአከ ምሕረት አባ ገብረ እግዚአብሔር የክፍለ ከተማው ስራ አስኪያጅ፣ መምህር መጋቤ ስብሐት አብይ ዘለቀ የልዩ ጽሕፈት ቤት ኃላፊ፣ ክቡር መልአከ ብርሃን መልአከ ገነት ቀሲስ ክብሩ የዚህ ታላቅ ሕዝብ ባላደራና የደብሩ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ ያላችሁ ሁላችሁ ምዕመናን እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለዚህኛው ምዕራፍ በሰላም በጤና አደረሳችሁ አደረሰን። አነሳስቶ የሚያስጀምር እግዚአብሔር ነው። አስጀምሮም የሚያስፈጽም እርሱ ራሱ እግዚአብሔር ነው። ትናንትና ቤተ ክርስቲያኑ እንዲታደስ በሰዎች ሕሊና ላይ የተጸነሰው ሐሳብ ወደ መሬት ወርዶ በትግበራ ላይ ውሎ ታቦተ ሕጉ ከመንበሩ ተነስቶ በተዘጋጀለት ማረፊያ ሆኖ ቤተ መቅደሱ ሲጀመር በዚህ ፍጥነት እዚህ ጋር ይደርሳል ብለን ሁላችንም አላሰብንም ነበር። ጥንታውያንን አብያተ ክርስቲያናትን ከማደስ ይልቅ አዳዲስ አብያተ ክርስቲያናትን መስራት የተሻለ ነው። ምዕመናን ሁላችሁም እንደምታውቁት የዛሬ 100 ዓመት የዛሬ 120 እና 130 ዓመት በዚህ ስፍራ ይህ ታሪካዊ ቤተ መቅደስ በታላቁ ንጉሳችን አማካኝነት ቆሞ ታንጾ ነበረ። የዛሬ 100 ዓመት በኢትዮጵያ ላይ አዳዲስ ቤተ እምነቶች አልነበሩም ነበር። ይህ ቤተ መቅደስ እዚህ ስፍራ ላይ ታንጾ ሥጋ ወልደ አምላክ ሲፈተት ቅዳሴ ሲቀደስ የዝማሬ የምስጋና መስዋዕት ሲቀርብ ምናልባትም ዛሬ የምናያቸው አዳዲስ እምነቶች አልተፈጠሩም ነበረ። ስለሆነ ዝማሬያቸውን ዘንድ የጠራ በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንንም የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ የምትሆን የማርያም ልጅ ኢየሱስ ክርስቶስ
ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ፣ ለዘላለም ከኃጢአት የተፈታችሁ ንጹሐን ሆነው እኛንም እናንተንም ለመንግሥተ ሰማያት የተዘጋጀን የመካን ያድርገን። አምላካችን እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወቅት ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአት ኃጢአተ ኩሉ ሕዝብከ በሐልዮ በገቢር በነቢብ በስሕተት በድፍረት በእውቀት ባለ እውቀት የተሠራውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሃሉ ምስለ ኩልከ ሁላችንም 1423 በመጠቀም የዚህን የቤተክርስቲያን ስራ አሻራችንን በማሳረፍ ሁላችንም መረዳዳት መታገል አለብን። እንዲሁም ደግሞ የወላይናችንን መርሃ ግብሩን ሳንዘነጋው ግንቦት 28፣ 29፣ 30 ያለውን ለሰኔ 26፣ 27፣ 28 የተራዘመ መሆኑን አውቀን በዛን ጊዜ ለምናውቃቸው ሰዎች ሁሉ በማሳወቅ ሁላችንም ተረባራቢ ሆነን ይህንን የጀመርነውን የቤተክርስቲያን ስራ በነበረበት ሁኔታ አድሰን ቅዱሳቱን ሁሉ በአዲስነት አስባርከን ጨርሰን ለክብር እንድንበቃ አምላካችን እንዲረዳን እልል ብላችሁ እግዚአብሔርን አመስግኑት። ዝቅ እያደረገ አውርዱ። ጠጋ በሉ እናንተ የሚመጣው ከላይ ጣስቶች በዚህ በኩል ያላችሁ ሰዎች ለምን ሰፋ ለመኪናው ቋጠነች ከባለሙያዎቹ በስተቀር በዚህ አካባቢ ሰፋ አድርጉት። መኪናውን የሚያስተናግደው ሰው እንዳይመታችሁ ልፍ አድርጉት። ከኋላም ያላችሁ ትንሽ ሰፋ ሰፋ አድርጉት። ብላችሁ እግዚአብሔርን አመስግኑ። አሁን ባለሙያዎቹ መስቀሉን የብፁዓን አባቶቻችን ቡራኬና በረከት ይደርብን። አባቶቻችን እነሆ በመካከላችን ተገኝተው መስቀሉን በመባረክ ወደ ነበረበት ስፍራ እንዲመለስ እያደረጉልን ስለሆነ እልል ብላችሁ እግዚአብሔርን አመስግኑት። አሁን
በብፁዓን አባቶቻችን ተባርከናል። ሰብሮተ ሕዝብ ሆኗልና እዚህ ያደረሰን አምላካችን እግዚአብሔር ለፍጻሜ እንዲያበቃን ፈቃዱ ይሁን። ሁላችን የሚባርክን ጥሪያችንና ክብራችሁ በመካከላችን ተገኝታችሁ በመጨረሻም ቤተክርስቲያናችንን አስባርከን ፈጽመን ሰርተን ጨርሰን ታቦታቱን ወደ መንበረ ክብራቸው ለመመለስ እንዲያበቃን ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል አምላካችን እግዚአብሔር ስሙ ይመስገን። ለአንደኛ ለመጨረሻ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ።